የብዙ ሰዎች ፍርሃት ይሄ ነው። አንድ ነገር ከጀመርኩ በኋላ ስህተት ቢፈጠርስ፣ በዚህ እንዲህ አይነት ስህተት ተፈጥሮ በመንገድ ላይ ከቀረውስ የምትሉ ሰዎች፣ ማንም ሰው ስህተትን ጨርሶ ያስተማረ፣ ስህተትን ጨርሶ ቢዝነስ የሰራ፣ ስህተትን ጨርሶ ያገለገለ፣ ስህተትን ጨርሶ ከፍታ ቦታ ሁሉ የረገጠ ማንም የለም። ስለዚህ ስህተት ለእናንተ የመቀጠያ መንገድ ነው እንጂ መማሪያ ነው እንጂ የእናንተ የውድቀት ቦታ አይደለም። ለስህተት በፍጹም አትፍሩ። ስህተት መጀመሪያ ጊዜ በእናንተ የተጀመረ ክስተት አይደለም። ዓለማትን ያስደመሙና ያስደነቁ እጅግ በጣም ከፍ ብሎ በብዙ ሰዎች የታጀቡ በብዙ ሰዎች ዘንድ የተፈጠረ ክፍተት ነው። ስለዚህ እነሱን ስህተቱን ካላቆመ እናንተንም አያቆምም። በምንኛ ሁኔታ ለስህተት ፈርታችሁ እጅ እንዳሰጡ እየቀጠላችሁ ያለውን ጉዳይ በመሃል ላይ ስታካ ታደርጉ። የተፈጠረው ደግሞ ስህተት የኔ ነው፣ የኔ ጭንቀት ነው፣ የኔ እንትን ነው ብላችሁ በአእምሯችሁ ላይ ጸጸት አታስቀምጡ። በስህተት መሃል ሆናችሁ ቀጥሎ ወደፊት። ቻይኖች አንድ ስህተት ከተፈጠረ ያ ስህተት ትርጉሙ ሲሰጡ እንዲህ ብሎ ይቀበላሉ። ስህተትን ኳ የሚባል ቃል ስህተት የሚለውን ለአማርኛ ቃል ትርጉም ይሰጣል። ይህ ቃል ማረም የሚባል ቃልን ይተካል። ማረም አንድ ነገር ከተፈጠረ ያን የተፈጠረው ጉዳይ ለማረም እኛን ለማስተካከል የመጣ ነው እንጂ ለማጥፋት የመጣ አይደለም ብሎ ይቀበላሉ። እንደው ደግሞ ዕብራውያን ቺት የሚባል ቃል አለ። ይህ ቃል ደግሞ ሂት ወይም ቺት ተብሎ ይጠራል። ይህ ቃል ግብ መሳት ነው። አንድ ነገር ስትሞክሩ፣ አንድ ቀስት ስትሞክሩ ግብ እናንተ ያሰባችሁበት ቦታ ላይ ካልሆነ ድጋሚ መሞከር ነው እና እነሱ ምን ይላሉ? ግቡን እንደገና መሞከር፣ ግቡን እንደገና ለማስተካከል መነሳት ነው እንጂ ወድቆ መቅረት አይደለም ይላሉ። እኛስ አንድ ስህተት ከተፈጠረ ያንን ቦታ ሙሉ እንለቃለን፣ ያንን ቦታ ሙሉ እንተዋለን፣ ያንን ቦታ ድጋሜ አይነሳም ብለን እንቀበላለን። ይሄ ትክክል አይደለም፣ ሮንግ ነው። ማድረግ ያለበት ነገር ምንድን ነው? ማረም። ቀጥሎስ ያንን ግብ እንደገና መሞከር በተሻለ ሁኔታ። ስህተት ለእናንተ ድል ማድረጊያ ነው እንጂ መጥፊያ አይደለም። ታርማችሁ ተስተካክላችሁ እንደገና ትነሳላችሁ። ስህተት የወደፊት መቀጠያ መንገድ አድርጉ። ስህተት የወደፊት ከፍታ አድርጉ። ስህተት የወደፊት ደስታ፣ ስኬት፣ ሳቅ አድርጉ። በጣም ትልልቅ የሚባሉ ሰዎችም በስህተት የተጠቁት አሉ። አሁን መጽሐፍ ቅዱስ ላይ ኋላ ሄደን ካነሳን አብርሃም ሚስቱ ናት ሳራ ይህቴ ነኝ በይ ብሎ ዋሽቶት ነበረ። ልክ እንደዛም ደግሞ ይስሐቅ ጋር ሲመጣ እንደዛው ዘሴም የሆነ ችግር ተፈጠረ። ስህተት ነው ይሄ። ቀጥሎስ ያዕቆብ የወንድሙን በረከት በማይሆን መንገድ ተቀብሎ ነበር። ስህተት ነው፣ ስህተት ነው። ከዛ ቀጥሎስ ዳዊት የሚባል ሰው እጅግ በጣም በእግዚአብሔር ዘንድ ተቀባይነት ያለው እግዚአብሔር አምላክ የልቤ ሰው የተባለለት ዳዊትን ታውቁታላችሁ። ስለዚህ ዳዊት እጅግ በጣም በእግዚአብሔር ዘንድ ቦታ ያለው ስፍራ ያለው ሰው ነው። ነገር ግን በብዙ እግዚአብሔርን ያስቆጣ ከእግዚአብሔር ዓለም ራሱ ምሕረት ለሱ አያስፈልግም የተባለለት ሰው በእኛ አስተሳሰብ ቢሆን፣ ነገር ግን እግዚአብሔር የተቀበለው ሰው በኦሪያ ሚስት ምክንያት የተሳሰተ እሷን አየ፣ በቃ ተሳሰተ ይሆናል። እና ብዙ ሰዎች የተሳሰቱ ሰዎች አሉ። ተሳስቷሉ ማለት ጠብቷሉ ማለት አይደለም። አሁን ለምሳሌ ወደ ኋላ ሄደን ካየን ሙሴ ነፍስ ገዳይ ነበር። ስህተት ነው ይሄ። የእግዚአብሔር መንፈሳዊ ዓለም ብረዳ ኖሮ ቢገለጥ ኖሮ አይገልም ነበር። ትዝ ይላል ግብፃውያን እንደገደለ። ስለዚህ ይህንን ነፍስ ገዳይን እግዚአብሔር አምላክ የሱ ስህተት ያውቃል። ስህተቱን እያወቀ ለራሱ ስራ ህዝብ ነፃ እንደሚያወጣ አውቆ እንደጠራ ሁሉ ስህተቶቹ ለእናንተ ወደፊት የመቀጠያ መንገድ አድርጋችሁ ተጠቀሙ እንጂ ስህተት የመጥፊያ መንገድ ነው ብላችሁ በፍጹም አታስቡ። ብዙ ሰው ይሳሰታል።
ቻይኖች አንድ ስህተት ከተፈጠረ የተፈጠረው ያንን ስህተት እንዲህ ብሎ ነው የሚቀበሉት። አዲስ ፍጠራ ብሎ ነው የሚቀበሉት። አዲስ ፍጠራ ነው ብሎ ነው የሚቀበሉት። እኛ ደግሞ የተፈጠረው ስህተት እንደ ውድቀት ብለን ነው የምናስበው። ኖ ስህተት ሊፈጠር ይችላል። የተፈጠረው ስህተት በቃ ማብቂያችሁ አትበሉ። በቃ ተፈጠረ አይደል? በቃ የተፈጠረውን ስህተት እንደምንም ብላችሁ ልብን ለማሳመን ሞክሩ። በቃ ይሄ ትክክል አይደለም፣ እሱ ነገር አምናችሁ ተቀበሉ። በዛ ሰዓት ከስህተት ጸጸት ትወጣላችሁ። ስለዚህ ስህተትን ለውድቀት ብላችሁ አትቀበሉ። እንደ ወደ ላይ ማወጣጫ ደረጃ አድርጋችሁ ተቀበሉ። ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ አድርጉ፣ ላይክ አድርጉ፣ ኮመንትም ካለ ጻፉ።